እዚህ ጉዳይ የተለያዩ ሀሳቦች ተነስተዋል። እኔ መጀመሪያ ሜሪ ቦንዳ ላይ ጥያቄ አለኝ። ይህንን የብር ቁጥር ጠርተው ቻሌንጁን ሲያስጀምሩ እቃውን በግምት ገምተው ከሆነ እክል አልሰሩም። በህግ አግባብም ልክ አይደለም። ምክንያቱም በንግድ ስነ ምግባር ግምት ዋጋ የለውም። ንግድ ዓለም ውስጥ አንድ ሰው ሽልማት ወይም ክፍያን አል ሲገባ የእቃው ዋጋ ትክክለኛ የገበያ ሰነድና በደረሰኝ የተረጋገጠ መሆን አለበት። በግምት በሚል የተጋነነ ቁጥር መናገር ማታለል ይሆናል። ሌላው ደግሞ ቃል በአደባባይ መግባት ውል እንደማድረግ ይቆጠራል። ውል ደግሞ በህግም ሆነ በስነ ምግባር ሙሉ በሙሉ መከበር አለበት እንጂ ሰጡን ተቀበል በሚል ደግነት ሽፋን መታለፍ የለበትም። ኦሪት ዘዳግም 24:15 ላይ የሰራበትን ሂሳብ በእለቱ ፀሐይ ሳትጠልቅ ክፈለው፣ ድሃ በመሆኑ በጉጉት ይጠባበቃል፣ አለያ ወደ እግዚአብሔር ይጮሃልና ኃጢአት ይሆንብሃል ይላል። ነብዩ መሐመድ እንዲህ ብለዋል፣ የተበዳይን ዱዓ ፍራ፣ እሱና በአላህ መካከል ምንም መጋረጃ የለም ብለዋል። አንተ ሊስትሮ አይደል እንደምትሰራው የሰጠህን 300,000 ቢሆን አሜን ብለህ ለምን አትቀበልም ትሉት? ለመሆኑ ሊስትሮ መሆን መታለልን፣ መበደልን፣ መናቅን ግዴታ ያደርገዋል እንዴ? የልጁ ጥያቄ አልገባችሁም ማለት ነው። የብሩ ማነስና መብዛት አይደለም ጥያቄው፣ የቃል ከበርን ፍትህን ነው። ስራ ለማስጀመሪያ ብር ለመበደር ወይም ለእርዳታ አይደለም የሄደው። የተሰጠውን ውል አክብሮ ቻሌንጁን በድል አጠናቆ የደከመበትን የላቡን ዋጋ ለመረከብ ነው የሄደው። አስተውሉ። መታለልን እምቢ ያለና መብቱን የጠየቀ ሰው ነው። ሌላው ደግሞ 1 ሚሊዮን ብር ስጡኝ ማለቱ ገንዘብ ፍለጋ ነው፣ ገንዘብ ነው የሚፈልገው፣ እድገት አይፈልግም እያላችሁ ያላችሁ ኖ። ደውን በሰላም ለመጨረስ መደራደሪያ ያቀረበው ሀሳብ ነው። ብቻ በዚህ መሀል የልጅ ጨዋታ ሆኖ እሱም ፎሎሩን አንሷለ፣ ሜሪ ቦንዳም በሱ በኩል የመጣችሁ ፎሎሩን አንሷሉ። ይህ ከሚሆን መስማማት ነበር። በግምት ከሆነ ይህን ቁጥር የሰጣችሁት አይ እኛ በግምት ይህን ያህል ያወጣል ብለን ነው የተናገርነው። ምናልባት ከገመት ነው በታች ከሆነብህ ይቅርታ፣ አብረን እንሰራለን፣ እንተጋገዛለን፣ እናግዛሃለን፣ አሁን ግን ተረከበን ማለት ነበረባችሁ። በረከትም ይሄ ነገር ምንም ጥፋት ቢሆንም በተረጋጋ መልኩ ስተታቸውን ነግራቸው መስተካከል አለበት የምትለውን እንዲስተካከል አስደርገ ሰላም መፍታት ነበረብህ። ቻቼ የሚሉ ሶስተኛ ጣልቃ ገቦች በሁለታችሁም መሀል ገብተዋል። ይሄው ነገሩም ተበላሽ። በረከት ለወደፊት ራስህን ነገር ራስ መወሰን መብት ስጠው። ካንተ በላይ ስላንተ የሚያስብ የለምና። ሜሪ ቦንዳዎችም እንደ ድርጅት ስሜታዊ መሆን አልነበረባችሁም። በነገራችን ላይ አሁንም አልረፈደም። የቻሌንጅ ሀሳቡን ያመጣችሁት እናንተ ናችሁ። የብሩንም ቁጥር የጠቀሳችሁት እናንተው ናችሁ። እርታ ተባባሪ። ልጁ የጓጓውንና ለቤተሰቡ የሰጣቸውን ተስፋ አታጨልሙበት። እልክ አትጋቡ። የእልክ መጨረሻ ጸጸት ነው። ማትጸጸቱበትን ነገር አድርጉ። ቤተሰብ ቀልብ ውስጥ አትግቡ። በወላጅ ቀልብ ላይ መጫወት እድሜና በረከትን ያሳጣል አይደለም የሚባለው? በቃ በረከትም ተሳስቶ ከሆነ እናንተ ተሸነፉ። ስራችሁ እንዲቃና የሰው እንባዝላችሁ አትጓዙ። በቤተሰቡ አትረገሙ። የትልቅ ሰው ጉጉትና ተስፋ ሲሰበር የቤት ማገር እንደተነቀለ ይቆጠራል። ጋታ ብታስቡ መልካም ይሆናል። ለሁላችንም ማስተዋሉን ያድለን።